ለ12 ዓመታት ያህል የስኳር መድኃኒት ይጠቀም ነበር። ስሜ ደመቀች ታገሳ ይባላል። የመጣሁት ከሐዋሳ ነው። ስኳር በሽታ እኔ ለመግለጽ ቃላት የለኝም። ከሰው ጋር መግባባት አልችልም። ሰላም የለኝም። ያስጨንቀኝ ነበር። ቤት ውስጥ ሰላም የለኝም። ያለኝ ሁሉ ሰላም አይሰጠኝም ነበር። ዶክተር ባሪ ለሌላ ሰው ለኔ ብቻ እንደተፈጠረ አይነት በቃ እግዚአብሔር ለኔ እንደላከልኝ አይነት ነው ማየው። የጸሎቴን መልስ ነበር። ምግቤን እንደጀመርኩ ወዲያው ነው መድኃኒቴን ያቆምኩት። የሁሉንም አይነት መድኃኒት ከዛ ከ3 ወር በኋላ እጄ ሆስፒታል ሲታይ በፊት የነበረብኝ የትኛውም አይነት በሽታ የለም። ስሜ ደመቀች ታገሳ ይባላል። የመጣሁት ከሐዋሳ ነው። ዶክተር ባሪን ከማግኘቴ በፊት ለ12 ዓመታት ያህል መድኃኒት፣ የስኳር መድኃኒት፣ የኮሌስትሮል፣ የጉበት ስብም ነበረብኝ። መድኃኒት ለ12 ዓመታት ይጠቀም ነበረ። ዶክተር ባሪን በሶሻል ሚዲያ ካገኘሁት በኋላ እሱ ጋር መጥቼ መድኃኒቴ ምግቤ ተስተካክሎ ምግብ እሱ የሰጠኝን ምግብ መብላት ከጀመርኩ ወዲህ መድኃኒቱን አቁሜያለሁ። የስኳርንም የኮሌስትሮልንም ሁሉንም መድኃኒት አቁሜ አሁን በጥሩ ጤና ላይ ይገኛለሁ። ጤናዬ ተስተካክሏል። አቅሜ ተመልሷል። በጣም ጥሩ ጤንነት ላይ ይገኛለሁ። በጣም ደህና ነኝ። በፊት እንዳጋጣሚ ልጄን ለማሳከም ሐኪም ቤት ሲሄድ እኔንም ያመኝ ነበረ። ሐኪም ቤት ልጄን ወስጄ ጠቅላላ ምርመራ ሊታይ ብዬ ሲገባ ሱካሬ እንዳጋጣሚ እኔም ባላሰብኩበት መንገድ 400 ቤት ገብቶ ነበረ ሱካሬ። ከዛም እዛው እያለው ዶክተሮች አይተው መድኃኒት 2 አይነት መድኃኒት አዘዙልኝ። መድኃኒት እየወሰድኩ እያለ ለብዙ ጊዜ መድኃኒቱን እየወሰድኩ ቆይቻለሁ። 12 ዓመታት እንዳልኩ መድኃኒቱን እየወሰድኩ ሱኳሬም እየጨመረ ሌላም አይነት በሽታ እየጨመረ በፊት ስኳር ብቻ ነበር። የጉበት ስብ ተጨመረ፣ መድኃኒት እየወሰድኩ ኮሌስትሮል ተጨመረ እየወሰድኩ ነርቭ ሁሉ ጀማምሮኝ ነበር። መድኃኒት የነርቭ ሁሉ ይወስድ ነበር። ከዛ በኋላ ሌላ ዶክተር አግኝቼ ከዶክተር ባሪ በፊት ሌላ ዶክተር አግኝቼ እያመመኝ እያለ አገኘሁት። ለ1 ዓመት ያህል ምግቤ ቀን ላይ ምሳ ላይ የሆነ ስጋ ነገር፣ ማታ ላይ ጎመን ብቻ እየወሰድኩ ሰውነቴም ተጎድቶ መድኃኒቱንም ሳላቆም በሽታን ከሁለቱም ሳልገላገል ብዙ ተጎድቼ ነበር ዶክተር ባሪ ጋር የመጣሁት። ከዛ እሱ ጋር መጥቼ እሱን እንዳገኘሁት መድኃኒቴን አስተካከለ። ወዲያው ነው ምግቤን አስተካከለ። መድኃኒቴን ወዲያው ነው በ1 ሳምንት እድሜ ውስጥ ነው መድኃኒቴን ያቆምኩት። ሁሉንም አይነት መድኃኒት በ1 ሳምንት ያህል ጊዜ ብቻ ነው ያቆመው። ከዛ በኋላ ጤናዬም ተስተካከለ። ሁሉ ነገር የተስተካከለ እንደ አዲስ እንደ ልጅ እንደገና እንደተፈጠረ ሰው ሁሉ ነገር የተስተካክሏል። እግዚአብሔር ይመስገን። በጣም ሰላማዊ ኑሮ ነው የሚኖረው። ሰላማዊ ህይወት ነው የሚኖረው። ከሰው ጋር መግባባት እችላለሁ፣ መስራት እችላለሁ። ዶክተር ባሪን ካገኘው 6ኛ ወሬ ነው። እሱ ጋር ከመጣው 6ኛ ወሬ ነው። መድኃኒት ካቆም ከሱ ጋር መድኃኒት ምግብ እንዳስተካከልኩ ወዲያው ነው መድኃኒቱን ያቆምኩት። በፊት ቆዳዬም ውስጤም ሁሉ ይደክመኝ ነበረ። መነሳት አልችልም። ብዙ ነገር ነበር። አሁን ቆዳዬ ተስተካክሎ አቅሜ ተመልሶ በቃ የልጅነት አቅሜ ነው የመጣው። መስራት እችላለሁ፣ መሮጥ እችላለሁ፣ እንቅስቃሴ ማድረግ ሁሉንም እችላለሁ። ቻሌንጁ በጣም ከባድ ነበረ። ቤትም ውስጥ ሰርግም ቤት ሲሄድ ማህበራዊ ጉዳይ ላይ በጣም ከባድ ነበረ። አቋም ከሌለ የግድ ጤና ይበልጥብኛል ካልተባለ በጣም ከባድ ነው። ግን ጤና ሲታሰብ የትኛውም አይነት ነገር አይበልጥም። አሁን ከምናገኘው ጤና የትኛውም ነገር አይበልጥም። ስለዚህ አየሁት፣ የራሴን አቋም አስተካክዬ በዚህ ቀጠልኩ። ጤናዬን አገኘው፣ ማህበራዊ ህይወቴን አስተካከልኩ፣ የቤቴን ሰላም አስተካከልኩ። ሁሉ ነገር ነው አዲስ የሆነው። እኔ አዲስ እንደተፈጠርኩ ነው የማስበው። ስኳሬ በጣም ከፍተኛ ነበረ። መድኃኒት ታዘዘልኝ እንጂ እዛኔ መድኃኒት እየወሰድኩ እያለ ምግቤ እንዳስተካክል አልተነገረኝም ነበር። ያንኑ ምግብ እየበላው ነበር መድኃኒቱን የሚወስደው። ስኳሬም በጣም ከፍተኛ ነበር። 400 380 ቤት ይገባ ነበር። ዶክተር ባሪን ካገኘው በኋላ በ6 ወር ዕድሜ ውስጥ ስኳሬ ኤዋንሲዬ 5.3 ሆነ። የትኛውንም አይነት መድኃኒት አልጠቀምም፣ የትኛውንም አልወስድም፣ የትኛውም አይነት በሽታ የለብኝም። በጣም ጤና ላይ ይገኛለሁ። በጣም ሰላማዊ ነኝ። ስኳር በሽታ እኔ ለመግለጽ ቃላት የለኝም። ብዙ አይነት ችግሮች ነበሩት። በተለይ ስኳር ታማሚ ለሆነው የሚገባው በጣም ከደም ጋር የተቀላቀለ በጣም የማይለይ ይሄ ነው ተብሎ የማይነገር በጣም አስጨናቂ ነገሮች ነበሩት። ከሰው ጋር መግባባት አልችልም፣ ሰላም የለኝም፣ ያስጨንቀኝ ነበረ። ቤት ውስጥ ሰላም የለኝም፣ ያለኝ ሁሉ ሰላም አይሰጠኝም ነበር። ይህ ነው ብዬ እንኳን መግለጽ አልችልም። የስኳር በሽታ
እኔ ዶክተር ባሪ ለሌላ ሰው ለኔ ብቻ እንደተፈጠረ አይነት በቃ እግዚአብሔር ለኔ እንደላከልኝ አይነት ነው ማየው። የጸሎቴም መልስ ነበረ። እግዚአብሔር ዘመኑን ይባርከው ከሚለው ከሚገልጸው ከቃላት በላይ ነው። እግዚአብሔር ዘመኑን ይባርክ፣ ቤቱን በቃ እድሜ ጨምሮ ጨማምሮ ይስጥ። እኔን እንዳየሁት ሌላውም ሰው የትኛውም ስኳር ታማሚ ሆነ ግፊት ያለበት በሽታ ባይኖርበትም ውፍረት ያለበት ሰው ሁሉም ሰው ዶክተር ባሪ ጋር መጥቶ ቢታከም ጤናውን ይመልሳል። ጤናውን ብቻ ሳይሆን ልጅነቱንም እድሜውንም ወደ ኋላ ይመልሳል። ሁሉም ሰው ቢመጣና ቢታይ ምግብ ብቻ ሳይሆን ብዙ ነገር ነው የሚስተካከለው። ምናልባት እየታየ ያለው ስኳሩ ብቻ ግፊቱ ብቻ ሳይሆን ከስኳር በኋላ የሚመጡ ብዙ ችግሮች አሉ። ብዙ ችግሮች አይን ማጣት አለ፣ ጉበት ፌል ማድረግ አለ፣ ኩላሊት፣ ብዙ አይነት በሽታ አለ። ብዙ ከሱ በኋላ የሚመጡ ብዙ ነገሮች አሉ። ስለዚህ ሁሉም ሰው መጥቶ ይሄን ቢከታተል ጠግቦ እየበላ ጤናውን ቢመልስ፣ ጠግቦ እየበላ ልጅነቱን ቢመልስ ባይ ነኝ። ሁሉም ሰው ዶክተር ባሪ ጋር መጥቶ ቢያይ ቢታከም፣ መምጣት ባይችል ቲክቶክ ላይ ቢከታተል ዩቲዩብ ላይ ቢያይ ጤናውን ይመልሳል። ሁሉም ሰው ቢመጣ ደስ ይለኛል።